ስለደረሰ በደንብ ተወራቸው። ውሻ ነው ውሻ። ሰቃዩ ቤተሰቦች ናቸው የሚያሳዝኑኝ። ሉላ ግን አንድ እህት አለችው ስትል ሰምቻት ነበር። መሳት የምርህን ነው? የሆኑ ሰዎች እየተከታተሉ ደግሞ በእርግጠኝነት የዝና ሰዎች ሆኑ በጣም ክፉ። ስለዚህ ተስማምተናል ማለት ነው። በጣም ጥሩ። በ2 ቀን ውስጥ ግማሽ ሚሊዮን ብር ፈልጋለሁ። መልካም ምሽት። አንቺ ውሻ! ስጋሽን ለአሞራ ነው በጫጭቅ የሚሰጠው። እኔ ማን እንደሆንኩኝ አታውቅኝ። ወይዘሮ ማህሌት እንግዲህ ይህንን ዲያስፖራ ለጥብስ አድርሰዋል። ቤተሰቦቻችን በሚገርም ሁኔታ ባልታሰበ መልኩ ይህንን ተንከሲስ ዲያስፖራ እንግዲህ ለጥብስ አድርሰዋለች። ለጥብስ ሲባል እንግዲህ ግማሽ ሚሊዮን ብር ባንዴ ያልተቀበለችውን ጋይስ 500 ሺህ ብር ፎጭ አርጋ ተቀበለችው። አይገርማችሁ? አይገርምም? ይገርማል። ቀላል ጋይስ እንዴ! በጣም ነው የሚገርመው። ምክንያቱም ዲፍረቷን ሳላዲን ቀላልፍም መቼም ሆነ መቼ። አይገርማችሁም? ወይኔ ድፍረት እኮ ጋይስ እስከ አፍንጫ ነው። ደፋርና ጭስ መውጫ ያጣም እንዲሉ እንግዲህ እሷም የድፍረቷን ቆንጅት እንግዲህ ቪዲዮዋን እንትን አለች። በቃ ቪዲዮዋን አነሳች፣ ፏፈሽ አደረገችው። ከዛ በኋላ በምትፈልገው መልኩ ተቀበለችው ጋይስ ማለት ነው። እንግዲህ እንዳያችኋት እሱን ከወደ አድርጋ እንዴት ነው ሚስትን ተወዳት ነበር ምናምን ስትለው ነበርና እንዴ ምን አስበሽ ነው ምን ለማለት ፈልገሽ ነው እንዴት አሁን እዚህ የሚወራ ነው እያላት ነበር ማለት ነው። እንዴ ምን ነው ተወዳታለህ እንዴ ትለዋለች ጋይስ። አውቃው ነው ፈጣሪ ሚስትን ተወዳታለህ እንዴ ትለዋለች ማለት ነው። ከዛ እሱ ኧረ በእናትሽ እዚህ ጋር የሚወራ አይደለም ምናምን። ኦኬ እሺ ልብስን አውጣለችው። ይሄን ስትለው ደግሞ ማለት ነው እሱም ማለት ነው ልክስክስ አንዳንድ ማለት ነው በትዳራቸው ላይ በልጆቻቸው ላይ እንደዚህ አይነት ጌም የሚጫወቱ ሰዎች እንደው አንዳንዴ አሪፍ ነው ማለት ጥሩ ትምህርት አለው። ምክንያቱም አንዳንድ ሰዎች በቃ እንደዚህ ናቸው ታውቃላችሁ። ልክስክሶች ሰዎች አሉ በቃ ትዳራቸውን ማያከብሩ ለህይወታቸው ለልጆቻቸው በቃ ነገ የሆነ ገንዘብ ስላላቸው ብቻ ያንን ገንዘባቸውን ቤት ውስጥ ብዙ ነገር ያስፈልጋቸዋል እኮ እዛ እኮ ልጆቻቸው እኮ ብዙ ነገር ይፈልጋሉ። ትዳራቸው በቃ ብዙ ነገራቸው ገንዘብ ያስፈልጋቸዋል። ግን ደግሞ ያንን ወደ ጎን በመተው የራሳቸውን ስሜት በቃ ቤት ሚስታቸው እያለች ትዳራቸውን ሚስታቸውን በአግባቡ መጠቀም እየቻሉ ግን ያንን ወደ ኋላ ተተው የሚያደርጉት ምንድነው በቃ ሌላ ስርፋ በመሄድ መልከስከስ፣ የሰው ሞራል መግደል በቃ እንደዛ ነውና ለዛ እውነት ለመናገር እንደዚህ እንደ ማህሌት አይነቶች ጥሩ ነው። ጥሩ ቅጣት ጥሩ ይቀጣሉና እንግዲህ የፎጭ አድርጋ 500 ሺህ ብሩን ግማሽ ሚሊዮን ብር እንግዲህ ባንዴ ተቀብለዋል ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። እንግዲህ በጣም እየገረማት ነው ራሱ እንደ ይልከዋል ብላ አላሰበችም ነበር። አምጥቶ ፎጭ ሲያደርግላት እሷ ራሱ በጣም ነው የደነገጠችው። በጣም ደስ ብሏታል ማለት ነው። ምክንያቱም የምትፈልገው ነገር ይሄ ስለሆነ የፈለገችውንም ስላገኘች በጣም ተደስታለች። ስለዚህ አሁን ይሄን ብር ደግሞ የፈለገችው እንደሚታወቀው ቀጥታ ለነ ብሩክን መበቃያ ነው። ገባችሁ አይደለ? አሁን ደግሞ ማህሌትና ዝና በእርግጠኝነት ይገናኛሉ። ለምሳላችሁ አንደኛ ማህሌት አሁን ብሩክን ማጥቃት ስለምትፈልግ፣ ሁለተኛ ደግሞ ዝናም ቅጣቷ ይበቃታል እንግዲህ ካለች አምጫት እያላት ነበረ ኤፍራታን ማለት ነው። ስለዚህ አሁን ላይ እነሱ ተገናኝተው ለበቀል አንድ ላይ ይሆናሉ። እንግዲህ ዲያስፖራው ያው ብሩን ፎጭ አድርጎ ያው እንግዲህ ክብሩን ለመጠበቅ ሲባል አድርጓል ማለት ነው። ቤተሰቦቻችን ሌላው እንግዲህ መድብል በጣም ነው የተናደደው በሞገስ ጉዳይ። ሞገስም እንግዲህ እንዳያችሁት እያለቀሰ ነው። በቃ ደምን እያለቀሰ ነው። ከሉላም ጋር እንግዲህ እንዳያችሁት በቃ ብዙ ስቃይ እያሳለፉ ነው።
በዛ ላይ ረሃቡ ምናምን አሁን ላይ በጣም ከሚችሉ በላይ ሆኗል። እንግዲህ ሞገስ ስራ የቀን ስራ ምናምን እየሞካከረ ነበረ፣ ግን አልተሳካለትም። ከዛም ተባሯል። በዛ ላይ ደግሞ አሁን የእጁ ስልክ ተቀምጧል። የሰራት ተኪሱ 5-10 ሳንቲም የለችም፣ ወስደውበታል። በቃ ምን ብዬ ልንገራችሁ ጋይስ፣ በቃ ብዙ ነገሩን ያጣው። በዛም እንግዲህ በጣም ተናዷል። ከዛም በንዴት እንግዲህ ሉላም ጋር ተገጫጭተዋል። ምክንያቱም ሉላም በጥፊ መታችሁ። ምክንያቱም በቃ ተጨናንቀሽ መኖር ካልፈለግሽ ለምን ዝና ጋር አትሄጂ ምናምን ሲላት እንግዲህ በጣም ስሜታዊ ሆነ። ያደረገችው ነገር በጥፊ ነው የመታችሁ ማለት ነው ሞገስን። እሱ ነገር እንግዲህ እሱን በጣም አሳዝኖታል። እሷን በጣም ድንግጣለች ካደረገችው በኋላ ሞራኗ ስለሆነ ጀስት ፍቅር ብላ እሱን ብላ ይሄን ያክል ተሰቃየሁ እንጂ እኮ ዝናንማ እኮ ድሮም አላጣችሁም፣ ግን እንዴት እንደዚህ ይለኛል በማለት እንግዲህ በጥፊ መታው ነበር። እሱም ተረድቷታል። ኦኬ ችግር የለውም በማለት ሀሳቧን ስለተረዳት ነገርዮሹን ተብር ያድገውታል ማለት ነው። ዲስፖቻችን እንግዲህ አሁን እና ብሩክ እንደገና ሌላ ፋይቲንግ ያለባቸው በጣም የተመቸ ፓርት ደግሞ ዛሬ ጋይስ ጠበቃው ዝናን እኮ ተፋበት። ከዛ ሲቀጥል ደግሞ ያንን የዝናን ረዳት እኮ በቃ አፈርደቻ ብልቶት ላሻለ ጋይስ በጣም ነው የተመቸኝ የምር ማለት ነው። ይመች ወራዳ ልጅ። ምክንያቱም አንዳንዴ ሰዎችን አክብሯቸው ማለት መፍራትም ካለባቸው የሆነ ፍሩ። ግን የሞት የሚያስሞት ነገር ከሆነ ልጅ ትፈራላችሁ ማለት እንዴት ብዬ ልንገራችሁ። በቃ እና የዛሬ የጠበቃው ስትራቴጂ በጣም ነው የተመቸኝ። እንግዲህ ምላጩ እንትን ብሎ ፏ አድርጎ ቀደደው እኮ ጋይስ ማለት ነው። እና በጣም ደስ የሚል ነበረ። እንግዲህ ደህና አድርጎ ተፋልሞት ላሽ ብሎ ወጥቷል። እንደሚያመልጥ ጥርጥር የለንም። ሞገስ ደግሞ እንግዲህ እየተፈላለገ እንደሆነ የተለጠፈውን ታፔላ አግኝቶታል። በአይኑ በብረቱ አይቶታል። ምክንያቱም ስልክ ስለሌለው ማንም ሰው ይደውልለት አልነበረም። ምክንያቱም ከማንም ጋር እያወራ ስላልነበረ ስልኩ ስለጠፋ እነ መድብልም ደውለው ነበረ ሊያገኙ ስላልቻሉ ያለበትን ቦታ ስውር ስለሆነ ማንም ሰው ስላላገኘው እንግዲህ እንደዛ ሆኗል ማለት ነው። እሱ ስልክ ፈልጎ መጀመሪያ ለመድብል ይደውል ነበረ። በእርግጠኛ አሁን እንደሚደውልና እንደውም በቃ ሞገስና ጠበቃው ፊት ለፊት መገናኘት አለባቸው ባይነኝ እኔ። እናንተስ ምን ትላላችሁ ቤተሰቦቻችን? እንግዲህ ብሩክም ደግሞ ይሄ ነገር ማንተ እየተፈለግ ተሆነ አንተና በዙሪያ ያላችሁ ሰዎች እኛን ጭምር እየተፈለግን ነው ማለት ነው እና ምን ይሻላል እያለ ነበርና መድብል በቃ እኔ ራሴ ይሄን ነገር ልወጣው አንተ በቃ ልጁና ትዳርህን ምራ እያለው ነበርና ብሩክ እንዴ ምን ማለት ነው? እሱ ደግሞ በጭራሽ አንተ ብቻ ነው የምትፋለመው ነገር አይደለም፣ ሁላችንም የመጣውን ነገር መቀበል አለብን በማለት እንግዲህ ፊት ለፊት ለመጋፈጥ ተነስተዋል ማለት ነው ቤተሰቦቻችን። ሞገስም እንግዲህ በተለይ ሞገስና ሉላ ከዚህ ጭንቀታቸው መውጣት አለባቸው። በቃ እውነት በቃ ድምጻችን ይሰማ። ሉላና ሞገስ ከዚህ ጭንቀት መውጣት አለባቸው። በቃ ጠበቃው አለመሞቱ መታወቅ አለበት ጋይስ። እንዴ በእውነት ደራሲው የሆነ ነገር አድርግ እንጂ በቃ እንዴት ሞገስና ሉላ በጣም ስቃቸዋል። በዛም እንዴ በጣም እኮ ነው የበዛው ከልጅነት እስከ እድሜ ልክ ድረስ። እንዴ ብሩክና ቅድስቴ እንኳን ታገብኛለሽ ወይ ብለው በቀለበት አስረው ፏፈሽ ባሉበት ሰዓት ላይ እንዴት እንደዚህ ይሆናል? እና የምር በጣም ነው የሚያሳዝኑት። ሞገስም እንግዲህ ደም እንባ እያለቀሰ ነው። ሉላም እንግዲህ አብረው ተያይዘው እየተለቀሱ ነው እንዳያችሁት። ያው ወይዘሮ ማለት ደግሞ አሁን በጎን እየፈለገቻቸው ነው። በእርግጠኝነት አሁን እሷ ሁሉም ነው መበቀል ፈልገው። በቀጣይ ክፍል እንገናኝ። ሰላም ቆይ።